አሜሪካ ከባድ ተቃውሞ ገጥሟታል። አመጽ የተቀላቀለበት ተቃውሞ ከባድ ሆኗል። መንግስትም ለመቆጣጠር ችግር ሆኖበታል። በዚህ አጋጣሚ ፖሊስ የሰውን ህይወት እየቀማ ነው። ዛሬም የሆነው እንደዚሁ ነው። በሚኒሶታ ሚኒያፖሊስ ያለው ተቃውሞ በርትቶ ቀጥሏል። ህዝቡ ሆ ብሎ ወደ ጎዳና እየወጣ ነው። አሜሪካ ሙሉ በሙሉ ወይም ደግሞ አምሳዎቿም ግዛት በዚህ ልክ ጫና ውስጥ ገብተዋል። ይሄኛው አነጋጋሪ ሆኗል። ከስደተኞች ጉዳይ ጋር የተገናኘው ውዝግብ በፖሊስና በህዝቡ መካከል አመጹን ከፍ እንዲል አድርጎታል። ፖሊስም በህዝቡ ላይ እርምጃ እየወሰደ ነው። ሰዎች ህይወታቸውን እያጡ ነው። ይሄኛው መነጋገሪያ ጉዳይ ነው። ከዛ ውጭ አሜሪካ በሙሉ ግዛቶቿ አምሳዎቹ ማለት ነው ከዚህ ከበረዶ ማዕበል ጋር በተገናኘ እየተናጠች ነው። ከ100,000 በላይ የሚሆኑ ሰዎች ምንም አይነት ፓወር የላቸውም ወይም ኃይል የላቸውም። አሜሪካ ውስጥ ይህ ጉዳይ መነጋገሪያ ሆኗል። ተፈጥሮን አሜሪካ መቆጣጠር እንዳልቻለች ብዙዎች እያስቀመጡ ይገኛል። ይህ የተፈጥሮ ጉዳይ ነው፣ ሰው መቋቋም አልቻሉም የሚለውን ሁለቱም ጉዳዮች ነግራቸዋለሁ። ያ ማለት የአመጹን ወይም ደግሞ የተቃውሞውን በህዝብና በፖሊስ መካከል ያለውን ግጭት እንደዚሁም በአገሪቱ የተከሰተውን ማዕበል ወይም ደግሞ በማዕበል እየተጥለቀለቀች ነውና አሜሪካ ምንድን ነው የሚሉትን ሁለቱን ጉዳዮች ነግራችኋለሁ። መጀመሪያው ላይ ግን በአሜሪካ ላይ የተፈጠረው የሂስቶሪክ ስቶርም በጣም አስፈሪ የሆነው ስቶርም በጣም በርካቶችን እያነጋገረ ይገኛልና ከ100,000 በላይ የሚሆኑ ሰዎችን የፓወር ለስ አድርጓቸዋል ወይም ደግሞ ከፓወር ውጭ አድርጓቸዋል። እንደዚህ ፓወር የላቸውም ማለት በብዙዎች ዘንድ ፓወር በአሜሪካ ውስጥ እንደዚህ ይህን ያህል ቁጥር ሰዎች ኤሌክትሪክ ሳያገኙ ሲቀሩ ፓወር ሳያገኙ ሲቀሩ በጣም ትልቅ እንትን ያለው ነው። ቀላል ተደርጎ የሚወሰድ አይደለምና የሜጀር ዊንተር እነሱ ዊንተር የሚሉት እኛ ክረምት እኛ በጋ የምንለው ነው። ኦፍ ኮርስ እኛ ክረምት የምንለው ነው፣ እነሱ በጋ የሚሉት። ስለዚህ ዊንተር በጋ ነው፣ ክረምት ነው ዊንተር ለነሱ ማለት ነው። እኛ ዊንተር ስንል በጋ ብለን ነው የምናስበው፣ ግን ዊንተር ማለት ክረምት ነው፣ የቅዝቃዜ ወቅት ነውና በዚህ ላይ ይህን ያህል ቁጥር ያለው ሰው በጣም ችግር ውስጥ እንደገባ ነው እየተነገረ የሚገኘው። በጣም በሺዎች የሚቆጠሩ ፍላይቶች አሁንም ካንሰል መደረጋቸውን ቀጥሏል። ከ100,000 በላይ ደንበኞች ደግሞ በዚህ በከባዱ ወይም ደግሞ ዴንጀረስ አይስ አማካኝነት ፓወርለስ ሆነዋል። ብዙ ዋይድ ስፕሬድ የሆኑ ስኖ ወይም ይሄ ስኖ ማለት እንግዲህ በረዶ ሆኖ በጣም ግግር አስፈሪ ችግር ያለበት ናቸውና እነዚህን በብዙ መንገድ ነው ሰዎች የተመለከቱት የሚገኘውና 100 ሚሊዮን የሚሆኑ ሰዎች ማለት ግማሹ የአሜሪካ ህዝብ በዚህ ውስጥ ችግር ውስጥ እንደገባ ተነግሯል። በጣም ብዙ ሰዎች ሮኪ ማውንቴንስ ይሄ በጣም ተራራማ ከሆኑ እንግዲህ ድንጋያማ ከሆኑ ተራራዎች ወይም ደግሞ አለታማ ከሆኑ ተራራዎች ጀምሮ ከኒው ኢንግላንድ እስከ ናሽናል ጀምሮ ያለው ነገር በጣም ፈተና የበዛበት እንደሆነ አየር ሁኔታ አገልግሎቱ ወይም ደግሞ NWS ሀሳብ ሰጥቷልና ይሄ ትንሽ አስቸጋሪ ነው። ዳይሬክቱንም የተፈጠረው ይሄ ነውና በጣም ዜጎች ከቤታቸው እንዳይወጡ ታዘዋል። ምክንያቱም ይሄ ቀላል ስላልሆነ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ራሱ ታሪካዊ ነውና ትንሽ ሰዎች ፌዴራል ኤመርጀንሲ ዲዛስተር ዲክላሬሽን ይፋ አድርገዋል። እንግዲህ ይሄ ማለት የቸኳይ ጊዜ አዋጅ አይነት ሆኖ ወይም ደግሞ የአደጋ ጊዜ አዋጅን ይፋ አድርገዋል ፕሬዚዳንት ዶናልድ ትራምፕ። ምን ያህል አስፈሪ እንደሆነ ነው የሚጠቁመውና እንግዲህ ይፋ ከተደረገባቸው አካባቢዎች ሳውዝ ካሮላይና፣ ቨርጂኒያ፣ ቴነሲ፣ ጆርጂያ፣ ኖርዝ ካሮላይና፣ ሜሪላንድ፣ አርካንሳስ፣ ኬንታኪ፣ ሉዚያና የምትባለው ግዛት፣ ሚሲሲፒ፣ ኢንዲያና እንደዚሁም ደግሞ ዌስት ቨርጂኒያ በዚህ ልክ ተጠንቀቁ ተብለው ተነግሯቸዋል። ስለዚህ ቀላል አይደለም። ፕሬዚዳንት ዶናልድ ትራምፕም የአስቸኳይ ጊዜ ማለትም የአደጋ ጊዜ አዋጅ ያወጁት ከዚህ አንጻር ነው። ብዙ ነገሮችን መስራት ያስፈልጋል። እንግዲህ በትሩዝ ሶሻል ሚዲያቸው ላይ ነው ፕሬዚዳንት ዶናልድ ትራምፕ ያስቀመጡት we will continue to monitor and stay in touch with all states in the path of the storm stay safe and stay warm ትራምፕ ብለዋል። ይሄ እንግዲህ በጣም ፕሬዚዳንት ዶናልድ ትራምፕ እንደዚህ አይነት ነገሮችን ሀሳብ ሲሰጡ ምን ያህል ችግሩ ፈታኝ እንደሆነ ለመገመት አያዳግትም። ፕሬዚዳንት ዶናልድ ትራምፕ ከአየር ሁኔታ ጋር ያላቸውን ግንኙነትና ልዩነት ታውቁታላችሁ። ግን ይሄኛው ከባድ ስለሆነ የአየር ሁኔታ ነው። እንግዲህ ተፈጥሮን መቆጣጠር ይሳናል። ተፈጥሮን ተጠንቀቁ ከማለት ውጪ፣ ከቤታችሁ እንዳትወጡ ከማለት ውጪ፣ ሙቀት የሚሆኑ ነገሮችን ከማቅረብ ውጪ ይሄን በረዶ ማስቆም አይቻልም እና የተፈጥሮ ነው። ይሄ ጀስት እኔ ተፈጥሮ ምላችሁ ኦፍ ኮርስ አንዳንድ ተመልካቾች ተፈጥሮ ፈጣሪ አትልም ወይ ትላላችሁ። ያው ኤስ ኒውስ አይደለ ዜናም ስለሆነ ወይም ደግሞ እንደዚህ አይነት ነገሮች ሪሊጂየስ ከሆኑ ጉዳዮች መውጣት አለብን። ኦፍ ኮርስ
ይገባቸዋል። እናንተ አንደርስታንድ ስለምታደርጉ ዩ አር ስማርት ኤኒዌይ በዛ ልክ ነው እና ብዙ ነገሮች አስቸጋሪ ነው። እንደዚህ አይነት ነገሮችን እንግዲህ መቋቋም አይቻልም። የፈጣሪ ቁጣ ነው ወይስ ደግሞ የአንዳንድ ፕሬዚዳንት ዶናልድ ትራምፕ ራሳቸው መቆጣጠር ያቃታቸው ችግር ምናምን ብሎ ሰዎች ይጠይቃሉ። ይሄ እኮ ግልጽና ግልጽ ጉዳይ ነው። ፕሬዚዳንት ዶናልድ ትራምፕ ይሄን ነገር መቆጣጠር አቅቷቸዋል ወይስ አላቃታቸውም? መቆጣጠር እንዴት ነው የሚችሉት? ይህ በጣም ከባድ ነገር ስለሆነና ብዙ ሁኔታዎችን በቀላሉ ማየት አስቸጋሪ ሆኗል። ግን ፕሬዚዳንት ዶናልድ ትራምፕ ደግሞ በአንዳንድ ጉዳዮች ላይ የሚያነሷቸው ሀሳቦች ቀላል የሚባሉ አይደሉም። ዓለም በጣም እየተነጋገረችበት ያለ ጉዳይ ነው። ለመፍትሄ መሰራት አለበት ተብሎ ይታሰባል። ግን ፕሬዚዳንት ዶናልድ ትራምፕ ይህን ይፋ አድርገዋል። ምን ያህል ከባድ እንደሆነ ያሳያልና ዲኤችኤስ ወይም ደግሞ በተመሳሳይ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እንደዚህ አይነቶችን ሀሳብ ሰጥቷል። ብዙ ችግሮች እንዳሉ አንደርስታንድ እንደሚያደርግ ይፋ ካደረገ በኋላ አንዳንድ ሁኔታዎች በተጠንቀቅ ሰዎች መኖር እንዳለባቸው እንትን ብለዋል። በጣም ብዙ በኮሎምቢያ አካባቢም እንደዚሁ በጣም ዲክሌርድ የሆነ የዌዘር ኢመርጀንሲ ታውጇል። እዛም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ነው እሱን ያስቀመጠው እና we do have tens of thousands of people in affected states in the south that have lost power የሚል ሀሳብ ነው የሰጡት እና እነዚህን ሁለት ጉዳዮች በጣም መንግስት በአትኩሮት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ናቸው ተብሎ ይታሰባልና ከ9,000 በላይ የሆኑ በረራዎች ተሰርዘዋል። የተሰረዙበት ምክንያት ደግሞ ይሄኛው ትንሽ አስቸጋሪ ጊዜ እየሆነ በመምጣቱ ነውና ከ130,000 በላይ ሰዎች ደግሞ አሁን ምንም አይነት ኤሌክትሪክ ሲቲ እያገኙ አይደሉም። በሉዚያናና በቴክሳስ አካባቢ ይሄ ትንሽ አስቸጋሪ ነው። የቴክሳሷ ዳላስ ደግሞ የዚህኛው ገፈት ቀማሽም ሆናለች። በጣም እንግዲህ ይሄ ከዜሮ በታች ነው ቅዝቃዜውና ሰዎችም ቅዝቃዜውን መቋቋም እየተሻናቸው እንደሆነ ተነግሯል። ብዙዎች እንግዲህ የሚያስቀምጡት ሀሳብ አለ። ሜሮቻቸው እስከ 72 ሰዓታት ሰዎች ደግሞ እንደዚህ አይነት ጫና ውስጥ ሊሆኑ እንደሚችሉ እየተነገረ ነው። በኦክላሃማ በአርካንሳስ ደግሞ እንደዚህ አይነት ፈተናው ከባድ የሆነ እስከ 15 ኢንች ከፍ ያለ በረዶ ሊኖር እንደሚችል እየተነገረ ነው። በኤንደብሊውኤስ አካባቢ ኒውዮርክ ሲቲም በዚህ ልክ ችግር ውስጥ እንደሆኑ እየተነገረ ነውና በጣም ብዙ ሰዎች ይሄኛውን ጉዳይ መነጋገሪያ ከማድረጋቸውን ባሻገር እነ ፕሬዚዳንት ዶናልድ ትራምፕ ህዝባቸውን መጠበቅ እንዳለባቸው እየተነገረ ነው። ብዙ ሰዎች ብዙ ሀሳብና ጥያቄ የሚያነሱበት ጉዳይ ነው። በቀላሉም የሚታይም ስላልሆነ ጥንቃቄ አሜሪካ ውስጥ እንደሚያስፈልግ ተነግሯል። ይሄ በርካቶችን ሲያነጋገር የዋለ ጉዳይ ነው። ሁለተኛው ደግሞ ሀሳብ ቀደም ሲል ልነግራችሁ የፈለግኩት በአሜሪካ እንግዲህ በሚኒያፖሊስ ከተማ በፖሊስ አማካኝነትና በዜጎች አማካኝነት ተቃውሞ ተቀጣጥሎ ቀጥሏል። ሁለቱም ኃይሎች ፖሊስም እርምጃ እየወሰደ ይገኛል በህዝቡ ላይ። ህዝቡም ተቃውሞውን አጠናክሮ ቀጥሏል። ይህ ባለበት ሁኔታ እንግዲህ በሚኒያፖሊስ አንድ ግለሰብ በፖሊስ አማካኝነት ህይወቱን አጥቷል። በሚኒሶታ ግዛት ሚኒያፖሊስ ማለት ነው። ይህ የተፈጠረው እንግዲህ ቅዳሜ ነው። ተቃውሞ በጣም ተጠናክሮ በቀጠለበት አጋጣሚ እነዚህ ስደተኞችንና ወይም ደግሞ ሌሎች ሰዎችን ሳይቀር የአይሲ የሚባለው አይሲ ወይም አይስ የሚባለው የአሜሪካ የፌዴራል የስደተኞችና የጉምሩክ ተቆጣጣሪ ሰዎች ወይም ደግሞ ባልደረቦች የፖሊስ አባላት በግለሰብ ላይ ከባድ ፈተና እየፈጠሩ ነው። ከባድ ጫና እየፈጠሩ ነው። የሰው ህይወት እስከ መቀማት ደርሰዋል። ይህ ሁኔታ መቀጠሉን በግልጽ ያሳያልና እንግዲህ የጉምሩክ ተቆጣጣሪ አባላቶቹ አንድን ግለሰብ ህይወት ተኩስ ከፍተው ነው እንግዲህ ህይወቱን እየቀሙትና እጅግ አስቸጋሪ ነው። የ37 ዓመት ሰው ነው። ነርስ ነው። በጣም በሚገርም ሁኔታ ባይዞይ ከዚህ በፊትም የ37 ዓመት ጉድ የተሰኘች እንደዚሁ ጸሐፊ ተሸላሚ እውቅ ሰው ጉድ የተባለች ህይወቷን መቀማታቸው ይታወሳል። በዛ በሚያስፈራ አይነት የአተኳኩስ አይነት መኪናዋ ውስጥ እንደምታስታውሱትና ይሄኛውም እንግዲህ ነርስ ባለሙያ ነው። የ37 ዓመት
እንግዲህ ወጣት ነው ማለት እንችላለን፣ ወይም ጎልማሳ ነው። ይህን ያደረጉት እንግዲህ አይስ ወይም ደግሞ አይሲ የተባሉት የጉምሩክ ተቆጣጣሪዎች አባላት ናቸው ማለት ነው። እንግዲህ በነሱ አማካኝነት በአይስ ወይም ደግሞ በአይሲ አማካኝነት የሰዎች ህይወት ሲያልፍ ይሄ ሁለተኛው ነው። ከዚህ በፊትም ደግሞ በጣም ዘግናኝ በሚባል ሁኔታ ልጆችን ከትምህርት ቤት ከ5 ዓመት ጀምሮ ያሉ ልጆችን እስከ 25 ዓመት አካባቢ የሚሆኑ ልጆችን ከትምህርት ቤት እየወሰዱ በቁጥጥር ስር ሲያውሉ ነበርና እነዚህ ትንሽ አስቸጋሪ ሆነዋል። ይሄ ፈተና ነው። የአሜሪካ ዜጋ ነው እንግዲህ እና እንደዚሁም ደግሞ የአሜሪካ ዜጋ ነው። አሁን ይሄኛው ነርሱ ማለት ነው ህይወቱን ያጣው የአሜሪካ ዜጋ ነው። በዛ ላይ ደግሞ የከተማዋ ነዋሪ ነው፣ የሚኒያፖሊስ ማለት ነው። ትንሽ የፖሊስ ኃይላት የሚወስዱት እርምጃ በርካቶችን እያስደነገጠም ነው። ሰዎችም ተቃውሟቸውን አጠናክረው ቀጥለዋል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ሀገራችንን ታላቅ ለማድረግ ይህን ማድረግ አለብን፣ ሰዎችን ወይም ደግሞ ስደተኞችን እየተቆጣጠርን እየያዝን ወደ ሆነ ቦታ ዲፖርት ማድረግ አለብን የሚል አቋም ነው ያላቸው። ይሄ በብዙዎች ዘንድ ትችት ቢያሰነዝርባቸውን በሰብአዊ መብት ተሟጋቾች ግን አሁን እየሄዱበት ያለው ርቀት እሱን የሚያረጋግጥ ሆኗልና ትንሽ አስቸጋሪ ነው። እንግዲህ ይሄ ለምንድን ነው በድንበር ጥበቃ ፖሊሶችና እንግዲህ በግለሰቡ መካከል የነበረ አለመግባባት የሚያሳዩ በጣም ቪዲዮዎች እየተጋሩ ነው በሶሻል ሚዲያ፣ በኤክስም በሌሎች ሶሻል ሚዲያም እንደዚሁ እየተመለከትን ነበርና ትንሽ የአሜሪካ ውጥረት መልኩን እየቀየረባት ህዝቡ ተቃውሞን አጠናክሮ የቀጠለበትን ሊጠቁም ይችላል። ከዚህ በፊት እንደምታስታውሱት የ2020 ላይ ጆርጅ ፍሎይድም እንደዚሁ ህይወቱን ያጣበት አጋጣሚ ነበርና አሁንም እሱን ጊዜ ነው ሊያስታውስ የሚችለው። በጣም በተለያዩ ሁኔታዎች ውጥረቱን ራሳቸው ፕሬዚዳንት ዶናልድ ትራምፕ እየፈጠሩት ነው እየተባለ ይገኛል። የሀገር ውስጥ ደህንነት ሚኒስቴር መግለጫ አውጥቷል። የሆምላንድ ሴኩሪቲ ሚኒስቴር የሚባለው ማለት ነው። እሱ ስቴቱ አውጥቷልና እንግዲህ ባልደረቦች የተኮሱት ግለሰቡ ሽጉጥ ይዞ ነበር የሚል ሀሳብ ነው የሰጡት። እንግዲህ መሳሪያውን አላስረክብም ሲላቸው ወይም ደግሞ አልሰጥም ዲስአርም ጊቭ አፕ አላረግም ሲል ራሳቸውን ለመከላከል በሚል ተኩሰው ህይወቱን ቀሙስ የሚል ሀሳብ ነው የሰጡት። ከዚህ በፊትም እንደምታስታውሱት ጉድ የተሰኘችው የ37 ዓመት ሰው ህይወቷን ስታጣ እሷም እንደዚሁ አደሴም ታይም ፖሊሱ እሷን ህይወት የቀማው ወይም ደግሞ እንድታልፍ ያደረጋት ራሱን ለመከላከል ነው የሚል መግለጫ ነበር አደሴም ታይም የሰጡትና አሁንም ተመሳሳይ እንትን ነው የሰጡት፣ ተመሳሳይ ሀሳብ ነው። ስለዚህ ይህ ምንድን ነው የሚጠቁመው? አሜሪካ ቆርጣ የተነሳችው በፖሊሶቹ አማካኝነት በአይሲ አማካኝነት ጫና በህዝቡ ላይ መፍጠር ነው። በተለይም ስደተኞችን ከሀገር ለማስወጣት የሚደረገውን ጥረት በዛ ልክ ጫና መፍጠር ነው። ምንም እንትን የለውም። አንድ ፖሊስ አባል እርምጃ ሲወስድ ራሱን ለመከላከል የሚባል ሽፋን እየተፈጠረ ነውና ይሄ ትንሽ ፖለቲካሊ ብዙ የማያግባቡ ሁኔታዎችን ይፈጥራል። በዴሞክራቶችና በሪፐብሊካኖቹ መካከልም ግልጽ የሆነ ልዩነት እንግዲህ ሊያመጣ ይችላል ተብሎ ይታሰባል። የአካባቢው ባለስልጣናትና እንግዲህ የግለሰቡ ቤተሰቦች እንደዚህ አይነቱን ሀሳብ ይቃወሙታል። ምክንያቱም በእርግጥ እነ ቲም ዋልዝ የሚኒሶታ ግዛት አስተዳዳሪ እሳቸውም ከዚህ በፊት እንደዚህ አይነቶቹን ሀሳቦች አይቀበሉም ነበር። አሁንም ደግመውታል። የከተማው አስተዳደርም ቤተሰቦችም ሰውየውን እናውቀዋለን፣ እንደዚህ አይነት ተግባር ውስጥ የሚሰማራ ሰው አይደለም፣ ፖሊስ በምክንያት ነው ዝም ብሎ ህይወቱን ያሳጣው፣ ራሱን ልጁን ህይወት ለመቀማት አስቦ የተደረገ እንጂ እንደሚታሰበው አይደለም፣ ልጁን አውቀዋለሁ የሚል ሀሳብ ነው የተሰጡት። እንግዲህ በጣም በእጁ የያዘው ተንቀሳቃሽ ስልክ ነው የሚል ነው። ሽጉጥ እንዳልያዘም ነው እየተናገሩ የሚገኙት የከተማዋ የፖሊስ ባልደረቦች ወይም ደግሞ የከተማዋ የሚኒያፖሊስ አስተዳዳሪዎች ወይም ባለስልጣናት ይሄን እያሉ ይገኛሉ። ቤተሰቦቻቸውም ስልክ ነው የያዘው እያሉ ይገኛሉ። ግን እጅግ አስቸጋሪ ነው። ከዚህ በፊት እንደምታስታውሱት ሪኔ ጉድ የተሰኘችው እንደዚሁ የአሜሪካ ዜጋ ነችና በስደተኛ ተቆጣጣሪ ፖሊስ ህይወቷን ስታጣም ተመሳሳይ ሁኔታ ነበረ የነበረውና ትንሽ አስቸጋሪ ነውና ተቃውሞም የበረታው ከዚያም በኋላ ነው በባለስልጣኑና እንግዲህ የአካባቢው ባለስልጣናት እንደዚሁም ደግሞ በጠቅላላው በነገራችን ላይ የሚኒሶታ ግዛት አስተዳዳሪዎች ሴናተሯን ኢላን ኦመርን ጨምሮ ብዙዎቹ እየተቃወሙት የሚገኝ ነበረና የፌዴራል መኮንኖችም ከተማዋን
ለቀው እንዲወጡ እየተጠየቁ ነበረ። ግን ያን ማድረግ ተስኗቸዋል። እንኳን ያን ማድረግ ከከተማው ሊወጡ ቀርቶ እና ኢልሃን ኦመር እየጠየቁ ነበረ። ቲም ዋልዝ ዴሞክራቱ እየጠየቀ ነበረ። የሚኒሶታ ግዛት ገዢ የሚኒያፖሊስ ከተማ ከንቲባም ያኮብም እንደዚህ አይነት ጥያቄ ሲጠይቁ ነበረ። የሚሰማ የለም። በነገራችን ላይ ሚኒሶታ ግዛት ናት፣ ሚኒያፖሊስ የሚኒሶታ ከተማ ነች። እሱን ኦፍኮርስ ታውቃላችሁና ትንሽ አስቸጋሪው እንደዚህ አይነት ነገሮችን መፍትሄ ለመስጠት እንዴት ችግር ሆነ ነው። ቅዳሜ የተሰማው እንግዲህ ህይወቱን ያጣው የግለሰቡ በደቡብ ሚኒያፖሊስ አካባቢ እንደሆነ ተቀምጧልና የድንበር ጥበቃ ፖሊስ እንደዚህ እንዳደረገ ኃላፊ በተለይም ደግሞ ቦቪኖ የሚባሉ ሰውዬ ግሬግ ቦቪኖ ይባላሉ። እሳቸው መኩኖ ኢላማቸውን ለይተው ስደተኞችን በቁጥጥር ስር የማዋል ዘመቻ እያካሄዱ ነው እና በዚህ አጋጣሚ ደግሞ ሬቲ 9 ሚሊ ሜትር ከፊል አውቶማቲክ ሽጉጥ ወይም ደግሞ ፒስትል ይዞ ነው የተጠጋው በሚል ልጁን ወይም ደግሞ የ37 ዓመት ሰው ዲፌም አድርገውታል። ኦፍኮርስ እንግዲህ እንደዚህ አይነት ጉዳዮች እስከምን ሊቀጥሉ ይችላሉ የሚለው በብዙዎች ዘንድ አሳሳቢ ቢሆንም አስቸጋሪ ነው። ቦቪኖ እንግዲህ ግለሰቡ ሽጉጥ በእጁ ይዞ ነበር የሚለውን አልገለጹትም። እሳቸው ግን እንደዚህ አይነት ይዞ ተጠጋ ምናምን የሚሉ ሀሳቦችን የሰጡ ነበርና ትንሽ አስቸጋሪ ሁኔታዎች እንዳሉ ለመገመት አይከብድም። ኃላፊው የተለያዩ ሀሳቦችን ለመስጠት ይሞክራሉ። እንደዚህ አይነት ሁኔታዎች ተባብሰው መቀጠላቸውን በግልጽ ያሳያል። በአሜሪካ ፖለቲካ ውስጥ ያለው ሁኔታ ከባድ ነው። ኤኒዌይ ይሄ አይሲ ወይም ደግሞ አይስ የሚባለው የፌዴራል እንግዲህ የስደተኞችና የጉምሩክ ተቆጣጣሪ ባለስልጣን ተብሎ ይሄ አይሲ ወደዚህ አካባቢ የተሰማራበት ትልቁ ምክንያት ስደተኞችን ከሀገር ለማስወጣት ስደተኞች በተለያዩ ህገወጥ ስራዎች ላይ እየተሰማሩ ነው በሚል ነው እንግዲህ ሀሳቡን የሰጡትና እንዲህ ቀልድ ነው ወይ በጣም ማለት የሰውን ህይወት መቀማት እንዲቀልድ ነው ወይ ለማለትም ያስደፍራልና በጣም እጅግ አስቸጋሪ ነው። የ37 ዓመቱ እንግዲህ ነርስ አሌክስ ፕሬቲ ይባላል። እሱ በሚኒያፖሊስ የተፈጸመበት ጥቃት ወይም ደግሞ ህይወቱን ያጣበት መንገድ ብዙዎችን እያነጋገረ ይገኛል። ይህን ደግሞ መፍትሄ መስጠት ያለባቸው የአሜሪካ ፖለቲከኞች ናቸው ተብሎ ይታሰባል። እነሱ ግን በተለያየ ሂደት ውስጥ ነው ያሉት ለማለት ያስደፍራል። ብዙዎች መነጋገሪያ ጉዳይ አድርገውታልና ይህን በቀላሉ ማየትም አያስፈልግም። የፌዴራል ኤጀንት ነው እንግዲህ ሹት ያደረገው። እንግዲህ ይህን ተከትሎም ደግሞ ተቃውሞ በጣም እጅግ አስቸጋሪ ሆኗል። የፌዴራል ኤጀንት እንደዚህ አይነት ተግባር ለምን ይፈጽማል በሚል ብዙዎች እየተነጋገሩበት ይገኛል። የሚኒያፖሊስ እንግዲህ ለሪፖርተሮች የ37 ዓመቱ ሰው ነርስ እንደነበርና ህይወቱን እንዳጣ ሆስፒታል ውስጥ ነው የሞተው ከተኮሰበት በኋላ ማለት ነው። እንግዲህ በጣም በተደጋጋሚ መልቲፕል ታይምስ ነው በነገራችን ላይ የተተኮሰበትና ይችኛዋ ትንሽ አስቸጋሪ ናት። ብሬን ኦሃራ ይባላሉ የሚኒያፖሊስ እንግዲህ ፖሊስ ኃላፊ ናቸው። ይህን ሀሳብ የሰጡት የ37 ዓመት ሰው ነው፣ ነርስ ነው። ህይወቱን ያጣው እንግዲህ ሆስፒታል ውስጥ ነው እና ብዙ መነጋገሪያ ጉዳዮችን እየተመለከትን ነው። ይህኛው ምናልባት በአሜሪካ ፖለቲካ ላይ ሌላ ጫና ሊፈጥር እንደሚችል እየተነገረ ነው። አሌክስ ፕሬቲ እንግዲህ ኢንተንሲቭ ኬር ዩኒት ወይም ደግሞ አይሲዩ ውስጥ ሲሰራ እንግዲህ አሜን። ይህን ሀሳብ ግን እናንተ በራሳችሁ መንገድ ትወስዱ ትፈልጋል። the man's parents identified him as Alex Pretty an intensive care unit nurse የኢንተንሲቭ ኬር ዩኒት ወይም ደግሞ አይሲዩ ውስጥ በመስራት የሚታወቅ ነውና ትንሽ በጣም አስቸጋሪ የሆኑ ሁኔታዎችን እየፈጠሩ እንደሆነ የአሜሪካ አስተዳደሮች ይጠቁማልና ብዙ ሰዎች ምንድነው እየሆነ ያለው የሚለውን ጥያቄ እያስነሱ ነው። ፖሊስ አሁን እንግዲህ ከዚህ በፊትም ሬኒ ጉድ የተሰኘችውን ግለሰብ በዚህ ልክ ህይወት በማጣቱ የፌዴራል ኤጀንት ደግሞ የቬንዙዌላን ማን ሹት ማድረጉም እንደዚሁ ይታወሳል ላስት ዊክ እና ምንድነው እየተካሄደ ያለው የሚለውን እንትን ለማለት ትንሽ ያስቸግራል። የዲኤችኤስ ማለትም የሀገር ውስጥ ሚኒስቴሩ ወይም ደግሞ የደህንነት ሚኒስቴር ቦርደር የፓትሮል ኤጀንቶች ናቸው እንደዚህ ያደረጉት እና ልክ ነበሩ የሚል ሀሳብ ነው የሰጡት እና ትንሽ አስቸጋሪ ነው። ይሄኛው የፌዴራል ኦፊሻል የሚሄዱበትን መንገድ በብዙዎች ዘንድ አሁን ትችት እየቀረበበት ይገኛል። ብዙ ሰዎች አልወደዱትም፣ ልክ አይደለም። ትራምፕ ደግሞ በሶሻል ሚዲያቸው ላይ እነ ቲም ዋልዝን የሚኒያፖሊስ ሜየርን ጃኮፍሬን እነሱን እየተሳደቡ ይገኛል። ሂሸርድ ኢሜጆችን ምናምን ያሳያሉ ወይም ደግሞ
what is that all about? Where are the local police? Why weren't they allowed to protect IC officers? የሚል ሀሳብ ነው የሰጡት እንግዲህ በትሩ ሶሻል ሚዲያቸው ላይ ጭራሽ ህዝቡን እንግዲህ ህይወት እየቀሙ ነው ፖሊሶች። እሳቸው ግን ደግሞ ፕሬዚዳንት ዶናልድ ትራምፕ የሚሉት ምንድነው የተፈጠረው? እነ ቲም ዋልዝን እና እነ ጃኮብ ፍሬ፣ ቲም ዋልዝ ማለት የሚኒያፖሊስ ግዛት የሚኒሶታ ግዛት አስተዳዳሪ ናቸው ወይም ገዥ ናቸው። ቲም ዋልዝ ሪፐብሊካን ናቸው። ጃኮብ ፍሬ ደግሞ የሚኒሶታ ከተማ ከንቲባ ናቸውና እነሱን ነው የተሳደቡት ፕሬዚዳንት ዶናልድ ትራምፕ። እንግዲህ ምንድነው እየሆነ ያለው? የአይሲዩ ኦፊሰሮችን መጠበቅ የሚችል የአካባቢው የፖሊስ ኃይል የለም ወይ የሚል ሀሳብ ነው የሰጡት። እንግዲህ ፕሬቲ ጥሩ ሰው እንደነበረም ደግሞ የቅርብ ሰዎቹ እየተናገሩ ነው። ትንሽ ፕሬዚዳንት ዶናልድ ትራምፕ መንገዳቸውን እየሳቱ እንደሆነ እየተነገረ ነው። እንዲረጋጋ ህዝቡም እየተጠየቀ ነው። ተቃውሞ ግን በርትቶ ቀጥሏል የሚለውን ማንሳት ያስፈልጋል። አንደኛው ይሄ ነው እንግዲህ